ወዳጃችን አቶ ሉ ኮንግ ሁዌንን ይተዋወቁት። ቪየትናማዊ 58 ዓመት ጎልማሳ ጥፍራም ነው። ጥፍራም ስንልዎት ታዲያ የሉን ባህሪና ጠባይ ለመጠቆም እንዳይመስልዎት ቃሉን መጠቀማችን። እንዲህ ቀላል ጥፍራም ያልሆነው ሉ ከ35 ዓመታት በላይ ተንከባክቦ ያሳደጋቸው መጠጊያ እንዳጣ ሐረግ ተጠማዘው ቁልቁል የተንጀረገጉ ረዣዥም ጥፍሮች ባለቤት መሆኑ ነው ጥፍራም ያስባለው። በሀገረ ቪየትናም ናምዲን የተባለች ግዛት የንጂያኦ የተባለ አካባቢ መኖሪያውን ያደረገው ሉ ከ3 አስርት ዓመታት በላይ ተንከባክቦ ያሳደጋቸው የእጆቹ ጥፍሮች ትንሽም ቢሆን ጉዳት እንዳይገጥማቸው አብዝቶ ከመጠንቀቅና ከመንከባከብ ባለፈ ድንገት ጥፍሮቹ ላይ ጉዳት ሊያደርስ የሚችል አይነት ከሆነ እንቅስቃሴም ራሱን ገድቦ ነው የኖረው። ሌላው ቀርቶ ገላውን መታጠብን ሳይቀር ለጥፍሮቹ ሲል መስዋዕት አድርጓል። ሉ ከ3 አስርት ዓመታት በላይ ጥፍሩን ሽግሬና መቁረጫ እንዳይጎበኘው ያደረገበት ይህ ነው የሚባል ምክንያት የለውም። እንዲያው ብቻ በፈረንጃ ሆቢ እንዲሉት እንደ ቀልድ የጀመረው ጥፍር የማሳደጉ ነገር ልማድ ሆኖበት ዘልቆ ነው ከ35 ዓመታት በላይ ጥፍሮቹን ሳይቆርጥ ሊያሳድጋቸው የበቃው። ሰዎች ልማድ ሆኖባቸው የተለያዩ ነገሮችን እንደሚያደርጉት ለምሳሌ እድሜ ጠገብ መኪኖችን እየገዙ መሰብሰብ፣ ዛፍ መትከልና የመሳሰሉ ነገሮች እንዳሉት ሁሉ እኔም ጥፍሬን የማሳድገው የሰርክ ልማድ ሆኖብኝ ነው ሲል ነው ሉ የአንድ ወጣት እድሜ ያላቸው ጥፍሮቹን አስመልክቶ የተናገረው። ጥፍርን ማሳደግ ልጅን ከማሳደግ በላይ የከበደ ነው የሚለው ሉ እያንዳንዱን እንቅስቃሴ ከጥፍሩ አንጻር እየተመለከተ ማድረግ ግድ እንደሆነበትም ያስረዳል። ጥምዝምዝ ብለው ሲያዩዋቸው ጣት ላይ የበቀሉ ጥፍሮች ሳይሆኑ የሆነ አንዳች ነገር ከሚመስሉት የሉ ጥፍሮች ረጅሙ 55 ሳንቲሜትር የሚረዝም ሲሆን ይሄ ከግማሽ ሜትር የበለጠ ጥፍሩ በውፍረቱም በጥንካሬውም ከሌሎቹ የበለጠ እንደሆነ ሉ ይናገራል። ይሁን እንጂ ሁሉም ጥፍሮች ተሰባብሮ ለመውደቅ ስሜታቸው ቅርብ እንደሆነ የሚናገረው ሉ በዚህ ምክንያት በተቻለው መጠን ራሱን ከውሃና ውሃ ነክ ነገሮች ለማራቅ እንደሚጥር ገላውንም ከስንት አንዴ ብቻ እንደሚታጠብ ያስረዳል። ዝናብ ሲጥልም የሉ ጥፍሮች ራሳቸውን ላስቲክ ውስጥ ደብቀው ነው ከውሃ እየሸሹ ያለፉትን ከ3 አስርት የዘለሉ ዓመታት ካሳዳሪያቸው ጣት ሳይለዩ የኖሩት። የሉ ጥፍሮች የገዛ እጆቹን እንደ ልብ እንዳይጠቀማቸው ከመገደብ ባለፈ ጦሳቸው ለሚስቱ ለወይዘሮ ንጉዌን ቲቷንም ተርፏታል። ጥፍራሙ ባሉ ገላውን ራሱ እንዳይታጠብ ጥፍሮቹ ይከለክሉታልና እሱን የማጠብ ስራ የሷ ከሆነ ጊዜያት ተቆጥረዋል። አልፎ ተርፎም አንዳንዴ ያልሆንለት ሲለው ምግብ በማንኪያ እያጎረሰች ባሏን የምትመግበው እሷው ናት። የሉ ትልቁ የሁል ጊዜ ፈተናው ደግሞ ምን መሰሉት? ልብስ መልበስ ነው። ጥፍሮቹ እንዳይጎዱ ተጠንቅቆ ከናቴራም ሆነ ኮት መልበስ ሉ መሽቶ በነጋ ቁጥር የሚጋፈጠው ፈተናው ነው። ሳይቸግር ጤፍ ብድር እንዲለኛ ሰው ይህ ሁሉ ችግር በገዛ እጁ ፈቅዶ ያመጣውና በደቂቃ ውስጥ ጥፍሮቹን ቆርጦ ሊገላገለው የሚችል ቢሆንም ጥፍራሙ ሉ ግን ችግሮቹን ከቁብም ሳይቆጥራቸው ነው ከሁሉም ነገር ጥቅም አልባ ጥፍሩን አስበልጦ እየኖረ ያለው። ድንገተኛ አደጋ ከጥፍሮቹ አንዱን የሸረፈው ወየነጠቀው ጊዜ በብስጭት አልበላም አልጠጣም አልተኛም ብሎ ቀናትን ማሳለፍም የሉ ባህሪ ከሆነ ዓመታት አልፈዋል። በጥፍሮቹ ፍቅር አብዝቶ የነሆለለው ሉ ለጥፍሮቹ ደህንነት ሲል ከሚስቱ ጋር የሚጋሩትን አልጋ ትቶ የራሱን መኝታም አበጅቷል። ጥፍርህን ተቆረጥና ብዙ ብር እንስጥ ቢሉት እምቢ ብሏል። አንድ ጥፍሬን ከማጣ ብሞት እመርጣለሁ ሲልም ይናገራል። ወዳጃችን የሉ ነገር እንዲህ ያለው ጉድ ልክፍት እንጂ ጤናማ አይሆንም። ሰውየው ተው ጥፍር ምን ሊበጅ ነው የሚለው ወዳጅ ዘመድ ወይም ጎረቤት የለውም ወይስ ቪየትናማውያን እንዲህ ያለ ባህል የላቸውም ሳያስብል የሚቀር አይመስለንም።